በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ አምላካችን እግዚአብሔር በይቅርታው በቸርነቱ እስከዚህ ሰዓት ጠብቆ ስላቆየን ክብር ምስጋና ለእርሱ ይሁን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ቃል ኪዳን የአስራት ልጆች እንደምን አላችሁ? አሜን። በይቅርታው በቸርነቱ እስከዚህ ሰዓት የጠበቀን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ እግዚአብሔር በረዳን መጠን ወደ መጨረሻው የሐዲስ ኪዳን መጻሕፍት ተቃርበናል። ባለፈው የሐዋርያው የቅዱስ ጳውሎስን መልእክት የዕብራውያን መልእክቱን ተመልክተን ነው ያቆምነው። ከዛም በኋላ የቅዱስ ጴጥሮስን መልእክታት አይተናል። እንግዲህ ባለፈው ሐዋርያው ቅዱስ ጳውሎስ የጻፈውን የዕብራውያን መልእክቱን በውስጡ ያለውን መጠነኛ ይዘቱን በምን መንገድ እንደተጻፈ ለምን እንደተጻፈ እነዚህን ባለፈው ተመልክተን ነበር። በመቀጠል የቅዱስ ጴጥሮስን መልእክታት አይተናል። እንደዚሁም አሁን ዛሬ ከዛው ቀጥለን የምንጀምረው የቀሩትን የያዕቆብንና የይሁዳን መልእክት እንመለከታለን። ያው ክለሳው ላይ ብዙ ጊዜ አልፈጀንም፣ ሰዓት እንዲበቃን ራዕየ ዮሐንስንም ስለምንመለከት ዛሬ እንግዲህ ከሰባቱ መልእክታት ከምንላቸው የሐዋርያት መልእክታት ከምንላቸው የቀሩን ሁለቱ የያዕቆብና የይሁዳ መልእክታት ናቸው። የያዕቆብ መልእክት እንግዲህ በመጽሐፍ ቅዱስ ውስጥ ያዕቆብ ተብለው የሚጠሩ ብዙ ናቸው። እንግዲህ ከመጀመሪያው የይስሐቅ ልጅ የአብርሃም የይስሐቅ ልጅ ያዕቆብ አለ። እንግዲህ በሐዲስ ኪዳን በተለይ በእስራኤላውያን ታሪክ በዘር ሐረጋቸው ውስጥ ባሉ ታላላቅ አባቶች መጠራት የተለመደ ነው። ያዕቆብ የሚል ስያሜ በመጽሐፍ ቅዱስ ውስጥ በሐዲስ ኪዳን መጻሕፍትም በብዙ ቦታ እናገኛለን። እዚህ ቦታ ላይ መልእክቱን የጻፈልን ያዕቆብ ራሱንም በመልእክቱ ላይ እንዳስተዋወቀው የጌታ ባሪያ የተባለው ነው። የራሱን የጌታ ባሪያ ብሎ የጠራው የጌታ ወንድም ተብሎ የሚታወቀው ነው። ያዕቆብ እንግዲህ ይሄ መልእክቱን የጻፈው በእንግሊዝኛ ጄምስ ተብሎ የሚታወቀው ነው። ግሪኩ ጄኮቦስ፣ ዕብራይስጡ ያዕቆብ የሚለው እንግዲህ ጥንታዊው ስም እኛ ግዕዙ አማርኛ የሚጠቀመው ያዕቆብ የሚለው ጥንታዊው ከዕብራይስጡ ፕሮናንሴሽን ወይም አጠራር ጋራ ተመሳሳይ ነው። እንግዲህ እንግሊዘኛው ነው ትንሽ ያው ፕሮናንሴሽኑን ወይም መልኩን የቀየረው ማለት ነው። ስለዚህ ያዕቆብ በእንግሊዘኛው ጄምስ ተብሎ የምናገኘው መጽሐፍ ነው። እንግዲህ ይህንን ያዕቆብ ከሌሎቹ ያዕቆብ መለየት ያስፈልጋል። ያዕቆብ ከ12ቱ ሐዋርያት መካከል ሁለት ያዕቆቦች አሉ። የመጀመሪያው ታላቁ ያዕቆብ ተብሎ የሚጠራው የዘብዴዎስ ልጅ ያዕቆብ ነው። ይሄ የዮሐንስ ወንጌላዊ ወንድም ነው። የቅዱስ ዮሐንስ ወንጌላዊ ወንጌሉን የጻፈልን ታላቅ ወንድሙ ነው። ከወንድሙ ጋራ ወልደ ነጎድጓድ ወይም ጌታችን ኢየሱስ ክርስቶስ ቦአኔርጌስ ብሎ የጠራቸው ናቸው። እንግዲህ ለወንጌል አገልግሎት ከወንድሙ ጋራ ከዮሐንስ ጋራ አብሮ የተጠራው ታላቁ ያዕቆብ አለ። ይሄ ታላቁ ያዕቆብ ከጴጥሮስና ከወንድሙ ከዮሐንስ ጋራ ባለፈው እንዳነሳነው የምስጢር ሐዋርያ ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ ከሌሎቹ ሐዋርያት ለይቶ በደብረ ታቦር የገለጠውን ብርሃነ መለኮቱን ምስጢረ መለኮቱን እንዲሁም በምሴተ ሐሙስ ጸሎት በሚያደርግበት ሰዓት እንዲሁም ወለተ ኢያኢሮስን በሚያድንበት ሰዓት እነዚህን ሐዋርያት ለብቻ ጠርቶ ምስጢር ስለገለጠላቸው ለሌሎች ሐዋርያት ያልተገለጠውን የምስጢር ሐዋርያት ይባላሉ። የምስጢር ሐዋርያት ተብለው ከሚጠሩት መካከል ነው ታላቁ ያዕቆብ። ታላቁ ያዕቆብ በሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ እንደምናገኘው እንግዲህ በአርባዎቹ
ውስጥ ነው እንግዲህ ቀድሞ ነው ሰማዕትነት የተቀበለው ማለት ነው። ብዙ በሐዋርያነት አገልግሎት እንደሌሎቹ ሐዋርያት ብዙ አልደከመም። ሄሮድስ በሰይፍ አስገድሎታል። እንግዲህ መልእክቱን አሁን የጻፈልን ሌላኛው ያዕቆብ ነው ማለት ነው። ይሄኛው አይደለም፣ ታላቁ ያዕቆብ ሳይሆን የእልፊዮስ ወይም የቀለዮጳ ልጅ ተብሎ የሚታወቀው ያዕቆብ ነው። የሐዋርያት ስም ዝርዝር በተጻፈባቸው በማቴዎስ ወንጌል ምዕራፍ 10 በሐዋርያት ሥራ ምዕራፍ 1 ላይ እናገኘዋለን። ከ12ቱ ሐዋርያት አንዱ ነው። ያኛው የመጀመሪያው የዮሐንስ ታላቅ ወንድም ታላቁ ያዕቆብ ተብሎ ይጠራል። ይሄኛው ደግሞ ታናሹ ያዕቆብ ይባላል። ሁለቱን ለመለየት ማለት ነው። ታላቅና ታናሽ የሚለው ስያሜ የሚሰጠው ቅጽል የሚሰጠው ይሄኛው ያዕቆብ እንግዲህ መልእክቱን የጻፈልን የጌታ ወንድምም ተብሎ ተጠርቷል። የጌታ ወንድሞች ተብለው በመጽሐፍ ቅዱስ በማቴዎስ ወንጌል ላይም በማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይም የተጠቀሱ አሉ። 4 ናቸው። እነዚህ የጌታ ወንድም የተባሉት ዮሳ፣ ይሁዳና ስምዖን። ቀጥለን የምንመለከተውንም መልእክት የጻፈልን ይሁዳ ከጌታ ወንድሞች መካከል የሚቆጠር ነው። እነዚህ የጌታ ወንድሞች የተባሉት ወንድም የሚለው በእኛም ባህል ውስጥ አለ። የግድ ከእናት ከአባት የተወለደን ብቻ አይደለም ወንድም ብለን የምንጠራው፣ አብሮ አደግን ወንድም እህት ብለን እንጠራለን። እስራኤላውያንም እንደዚሁ አይነት ባህል ስላላቸው የቅርብ ዘመድን ወንድም ብለው ይጠራሉ። የጌታችን የኢየሱስ ክርስቶስ የአክስት ልጆች ናቸው እነዚህ። ሌላ ማርያም አለች፣ የቀለዮጳ ሚስት ማርያም የምትባለው። እንግዲህ ከእግረ መስቀሉ ስር ካልተለዩት ሴቶች ጌታችን ኢየሱስ ክርስቶስ እንግዲህ መቃብሩ ሽቶ ለመቀባት ከሄዱት ሴቶች መካከል አንዷ ነች። በጌታችን በኢየሱስ ክርስቶስ በመከራውና በሞቱ ካልተለዩ ሴቶች መካከል ነች እቺ እነዚህ 4ቱ እናት። ስለዚህ እነዚህ የጌታ የአክስት ልጆች ናቸው፣ አብሮ አደግ ናቸው፣ ዘመዳሞች ናቸው። ከዚህ የተነሳ ወንድም ተብለው ተጠርተዋል ማለት ነው። ይሁዳና ያዕቆብ ከነዚህ ከ4ቱ የሚገኙ ናቸው ማለት ነው። የጌታ ወንድም ተብለው ተጠርተዋል። ሌላ ያዕቆብም አለ። ያዕቆብ የሐዋርያው የይሁዳ ታዲዮስ ወይም ልብዲዮስ ተብሎ የሚጠራው ይሁዳ የእሱ አባትም ያዕቆብ ነው ተብሎ የሚታወቀው። እንግዲህ እነዚህ ሁሉ አሁን ያዕቆብ የሚል እንግዲህ 3 አንስተናል ቢያንስ እዚህ ጋር የተለያዩ ያዕቆቦች ናቸው ማለት ነው። እና በአጭሩ ይህንን መልእክት የጻፈልን የጌታ ወንድም ተብለው ከሚጠሩት የቀለዮጳ ሚስት ማርያም ልጆች ከሆኑት ከ4ቱ መካከል አንዱ የሆነው ታናሹ ያዕቆብ ተብሎ የሚጠራው የእልፊዮስ ወይም የቀለዮጳ ልጅ ተብሎ የሚጠራው ያዕቆብ ነው ማለት ነው። እና አባቱ እልፊዮስ እናቱ ደግሞ ማርያም፣ ሌላኛይቱ ማርያም ማለት ነው። የቀለዮጳ ሚስት ማርያም ናቸው ማለት ነው። ይሄ ነው መልእክቱን የጻፈልን ያዕቆብ። መልእክቱ የጻፈው በስደት ላሉ ክርስቲያን አይሁዶች ነው። በመልእክቱ መግቢያ ላይ በምዕራፍ 1 ቁጥር 1 ላይ እንደተናገረው ለተበተኑ 12ቱ ነገድ ይላል። እና እስራኤላውያን ያው በብዙ ደጋግመን እንዳነሳ ነው በስደት ያሉ ናቸው፣ በየቦታው የተበተኑ ናቸው። ስለዚህ በየቦታው ለተሰደዱት ዳያስፖራ እስራኤላውያን የተጻፈ መልእክት ነው። ክርስትና ለተቀበሉት ወደ ክርስትና ለመጡት ማለት ነው። እና እንግዲህ ከሌሎቹ መልእክታት አንዱ የሚለየው በዚህ ነው። ለአንድ ለተወሰነ ቤተክርስቲያን፣ ለአንድ ለተወሰነ ክልል፣ ለምሳሌ አሁን የገላትያ መልእክት ሲል የቅዱስ ጳውሎስ በገላትያ አውራጃ ውስጥ ለሚገኙ አብያተ ክርስቲያናት ነው ማለት ነው። የኤፌሶ ቤተክርስቲያን ሲል ለኤፌሶን በኤፌሶን ከተማ ውስጥ ላለችው ቤተክርስቲያን ማለት ነው። እና ወይም ደግሞ እንደዚሁ ለግለሰብ ለቲቶ ለጢሞቴዎስ እያለ ሲልክ ለአንድ ግለሰብ የተላከ ነው። እና ይሄኛው መልእክት ግን በሁሉም ቦታ ላሉ ክርስቲያኖች በአንድ መልክዓ ምድራዊ ቦታ ላይ የተወሰነ መልእክት አይደለም ማለት ነው። ለሁሉም በእስራኤላውያን የተላከ መልእክት ነው ማለት ነው። የኢየሩሳሌም ሊቀ ጳጳስ ነው ያዕቆብ፣ የታናሹ ያዕቆብ። እና
ሐዋርያት በየቦታው ዓለምን በዕፃ ተከፋፍለው ሲያስተምሩ ወንጌል ሲሰብኩ ያዕቆብ ዕጣ የደረሰው ኢየሩሳሌም ከተማ ተቀምጦ በኢየሩሳሌም ያሉትን አይሁድን ወደ ክርስትና ማምጣት ነው። አንደኛ ምሁረ ኦሪት ስለነበረ ያው እነሱን ከኦሪቱ ጠቅሶ ያሳምናቸዋል በሚል እንግዲህ አገሩን በሬ በአገሩ ሰርዶ ብለው አባቶቻችን እንደሚናገሩት ማለት ነውና ሌላም እንግዲህ አባቶቻችን በትርጓሜው ላይ ያስቀመጡት አለ። እግሩን ህመምተኛ ስለነበረ እንደሌሎች ሐዋርያት ከሀገር ሀገር ከቦታ ቦታ ተዘዋውሮ ማስተማር ስለማይችል በዛው በኢየሩሳሌም ተቀምጦ እንዲያስተምር ሀገረ ስብከቱ ኢየሩሳሌም እንድትሆን አድርገዋል ማለት ነው። አዕማድ ተብለው ከሚጠሩት የመጀመሪያውን ቤተክርስቲያን ከመሩት ታላላቅ ሐዋርያት መካከል ታላላቅ አዕማድ ተብለው ከተጠሩት ሐዋርያት መካከል አንዱ ነው። የኢየሩሳሌም ቤተክርስቲያን ሊቀ ጳጳስ እንደመሆኑ በሐዋርያት ሥራ ምዕራፍ 15 ላይ የምናገኘውን የመጀመሪያውን የሐዋርያትን ቅዱስ ሲኖዶስ የመራ ነው ማለት ነው ቅዱስ ያዕቆብ። ስለዚህ ታላቅ ሐዋርያ ነው። ይሄ ሐዋርያ እንግዲህ የኢየሩሳሌም ሊቀ ጳጳስ እንደመሆኑ በመላው ዓለም ለተበተኑት ወደ ክርስትና ለመጡት አይሁዳውያን ይሄን መልእክት ጽፏል ማለት ነው። መልእክቱ ምክር አዘል ነው። ስለ ፈተና በመከራ በፈተና ውስጥ መታገስ እንደሚገባ፣ ድሆችን ስለ ድህነታቸው መናቅ እንደማይገባ፣ አድሎ ማድረግ ተገቢ እንዳልሆነ፣ ሰሚዎች ብቻ ሳንሆን ሰሪዎችም እንድንሆን፣ በተለይ ደግሞ ስለ ሃይማኖትና ስለ ምግባር ስምምነት፣ ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ዋጋ የሚያሰጡ እንዳልሆነ በስፋት አስተምሯል። ስለ ፍቅር፣ አንደበትን ስለ መግዛት በተለይ ምዕራፍ 3 በጠቅላላ እንግዲህ ስለ አንደበት ኃጢአት ነው የሚናገረው ማለት ነው እና በአንደበታችን የምንሰራው የምንናገረው ክፉ ነገር ምን ያህል ሊያስቀጣን እንደሚችል ሰፋ አድርጎ አስተምሯል። አንደበት መግዛት እንደሚገባ ያስተማረበት ክፍል ነው። ከፍቅር ዓለም መለየት እንደሚገባን፣ ዓለምን የሚወድ የእግዚአብሔር ጠላት እንደሆነ በስፋት አስተምሯል። ከሐሜት መጠበቅ ወይም በሌላው በባልንጀራችን ላይ መፍረድ እንደማይገባን አስተምሯል። መሐላ መማል ተገቢ እንዳልሆነ አስተምሯል። እንዲሁም በመጨረሻው ክፍል ስለ ምስጢረ ቀንዲል የታመመ ሰው ቢኖር የቤተ ክርስቲያንን ካህናት ጠርቶ ጸሎት እንዲያደርጉለት፣ ቅባ ቀንዲሉን እንዲቀቡት፣ በካህናቱ ጸሎት ኃጢአቱ እንደሚሰረይለት፣ ከህመሙ እንደሚድን እንግዲህ የምስጢረ ቀንዲል መሰረት የሆነውን ትምህርት ይሄ ታላቁ ሐዋርያ አስተምሮናል ማለት ነው። በዚህ ክፍል ላይ መልእክቱ እንግዲህ ይሄ በአጠቃላይ እንዳየነው አጠቃላይ የክርስቲያኖችን ሕይወት የሚዳስስ ነውና ከዚህ አንፃር ስንመለከተው ብዙዎቹ መልእክታቱ ከጌታችን ከኢየሱስ ክርስቶስ የተራራው ስብከት ብለን ከምንጠራው በማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 7 ድረስ በሶስቱ ምዕራፎች የተጠቀሰው የአንድ ቀን ስብከት የጌታችን የኢየሱስ ክርስቶስ ትምህርት አለና ከዛው ላይ ብዙ የተወሰዱ ትምህርቶች አሉ። ያንን መሰረት አድርጎ ያስተማረው እንግዲህ ከጌታችን የተማረ የጌታን ትምህርት መልሶ የሚያስተምር እውነተኛ ሐዋርያ እንደመሆኑ ጌታችን ኢየሱስ ክርስቶስ የክርስቲያኖችን ሕይወት የሚዳስስ ትምህርት ባስተማረበት በዚህ በተራራው ስብከት ያስተማረውን ትምህርት እየጠቀሰ የጻፈበት መልእክት ነው ማለት ነው። በአምሳዎቹ መጨረሻ አካባቢ እንደተጻፈ ይታመናል። ያው የተጻፈበት ዓላማ ቀደም እንዳልነው በስደት ላሉት አይሁዳውያን ክርስቲያኖች የሚደርስባቸው ልዩ ልዩ መከራ እንዲታገሱ ለመምከር ነው። እንግዲህ አባታዊ ሐዋርያዊ ምዕዳን ለመስጠት ምክር ለመስጠት የጻፈው መልእክት ነው ማለት ነው። እንግዲህ መልእክቱን ስንመለከት ያው መግቢያ ሰላምታ አለው። ከምዕራፍ 1 ቁጥር 2 አንስቶ እስከ ቁጥር 27 ድረስ ስለ ፈተና ወይም ስለ መከራና መከራውን መታገስ እንደሚገባ ያስተማረበት ክፍል አለ። በምዕራፍ 2 የምናገኘው እንግዲህ ስለ ሃይማኖትና ስለ ምግባር ነው። ይሄ በብዛት በስፋት የሚጠቀሰው ቅዱስ ሐዋርያው ያዕቆብ የጠቀሰው ሃይማኖት ያለ በጎ ምግባር
የሞተ እንደሆነ ህይወት እንደሌለው በተለይ ባለፈው ይሄ ጀስቲፊኬሽን ባይ ፌዝ አሎን የሚለውን የፕሮቴስታንት አስተምህሮን በተመለከተ የገላትያን መልእክት፣ የሮሜ መልእክት የቅዱስ ጳውሎስን ስንመለከት እንዳነሳ ነው ከዚህ ከሐዋርያው ከቅዱስ ያዕቆብ መልእክት ጋር የሚጣላ እንዳልሆነ የሚስማማ እንደሆነ አንስተናል። እንዲሁም እምነት ብቻ የሚለው ቃል በሐዲስ ኪዳን መጻሕፍት በቅዱስ ጳውሎስ መልእክታትም ላይ የሚገኝ እንዳልሆነ በእምነት ብቻ የሚለው እምነት ብቻ ከሚለው ቃል ጋር አብሮ የተጠቀሰው እንዲሁም በያዕቆብ መልእክት እንደሆነ የተጠቀሰበት ምክንያት በእምነት ብቻ እንድናለን ለማለት ሳይሆን እምነት ብቻውን ያለ በጎ ስራ በራሱ የሞተ ነው ብሎ ሐዋርያው ያስተማረው ትምህርት እንደሆነ ባለፈው አንስተን ነበርና ሃይማኖት ያለ በጎ ምግባር የሞተ እንደሆነ ማመንማ አጋንንትም ያምናሉ ይንቀጠቀጡማል፣ ነገር ግን ሃይማኖታቸው ወይም ማመናቸው አያድናቸው በጎ ምግባር ስለሌላቸው የሚለውን ትምህርት ያስተማረበት ክፍል ነው። እንግዲህ ቅድም እንዳነሳ ነው ምዕራፍ 3 በጠቅላላ ስለ አንደበት አስተምሯል። በተለይ ይህንን ክፍል በአንደበታችን ብዙ ኃጢአት የምንሰራበት ዘመን ላይ ስለሆነ ያለ ነው። እንደው ለእኛም ተግሳጽ እንዲሆነን ብትችሉ አንብቡት። በአንደበት የሚሰራ ኃጢአት የሲኦልን ፍርድ ያመጣል። ሰውነትን ሙሉውን በእሳት ማንነታችን ዕጣ ፈንታችን በእሳት መቃጠል እንዲሆን ሊያደርግ ይችላልና በአንደበት የሚሰራ ኃጢአት የገሃነመ እሳት ፍርድ አለበት። ጌታችን ኢየሱስ ክርስቶስም ይህንን በወንጌልም አስተምሮናልና አንደበት ትንሽ ብላቴና ትንሽ አካል ትንሽ ብልት ሆና ነገር ግን መላውን ሰውነትን ልታጠፋ እንደምትችል ምሳሌዎችን እያነሳ ቅዱስ ያዕቆብ አስተምሯል። ትልቁ መርከብ በትንሽ መዘወሪያ እንደሚንቀሳቀስ፣ ትልቁ ጫካ በትንሽ እሳት እንደሚቃጠል እንደሚጋይ፣ እንደዚህ ሁሉ አንደበትም ያቺ ትንሽቱ ብልት ትንሽቱ አካል መላውን ሰውን ልታጠፋ እንደምትችል ቅዱስ ያዕቆብ አስጠንቅቋል። ስለዚህ እግዚአብሔርን በምንባርክበት ወይም እግዚአብሔርን እንድናመሰግንበት ቅዱስ ስሙን እንድንጠራበት ያዘኑ ሰዎች እንድናጽናናበት በጎ እንድንናገርበት በተፈጠረው አንደበታችን ሌላ ክፉ ቃል ልንናገር፣ ሐሜት ልንናገር፣ ስድብ ልንናገር እንደማይገባ ቅዱስ ያዕቆብ ያስተማረበት ክፍል ነው። ተመልከቱት፣ አንብቡት። ሌላው የሥጋ ምኞት ወይም ዓለማዊ ምኞት የመለያየት የመጠላላት መሰረት እንደሆነ ያስተምረናል በምዕራፍ 4 እና ይሄው ከዚሁ ጋር በተያያዘ ሐሜት ወይም በሌላው መፍረድ እንደማይገባ ያስተምረናል። እንግዲህ ከዚሁ ጋር አያይዞ በቃኝ አለማለት ወይም በቃኝ የማይሉ ባለጸጎችን የእነሱን ተግሳጽ ደግሞ ይናገራል። እንግዲህ አባታዊ ቅድም እንዳነሳ ነው አባታዊ ምዕዳንና ተግሳጽ ያለበት መልእክትን ያለው ለዛ ነው እና ባለጸጎችን የሚገስጽበት ክፍል አለ። እንግዲህ መጨረሻው ላይ ቅድም እንዳነሳ ነው ስለ ፈውስ ወይም ስለ ድህነት ይናገራል ማለት ነው እና የሐዋርያው ቅዱስ ያዕቆብ መልእክት ይህንን የሚመስል ይዘት አለው ማለት ነው። በቀጣይ የምናየው ከመልእክታቱ የመጨረሻው መልእክታት የምንለው ክፍል ማለት ነው። እንግዲህ ቅዱስ ጳውሎስ 14ቱ መልእክታት አሉ። ከዛ በኋላ እንግዲህ እነ ቅዱስ ጴጥሮስ የነ ቅዱስ ዮሐንስ መልእክታት አሉ። ከዛ ያው የቅዱስ ያዕቆብና ይሁዳ መልእክታት አሉ ማለት ነውና እንግዲህ የመጨረሻው ይሁዳ መልእክት ነው። ቅድም እንዳነሳ ነው ይሄ ቅዱስ ይሁዳ የጌታ ወንድሞች ከሚባሉት አንዱ ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 53 እና በማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይ እንደተጠቀሰው ማለት ነው። የጌታ ወንድሞች ከሚባሉት ቅድም እንዳነሳ ነው የቀሌዮጳ ሚስት ማርያም ልጆች ከሆኑት ከአራቱ ወንድማማቾች አንዱ ነው። ያዕቆብ መልእክት የጻፈው ቅድም አሁን ከዚህ በፊት ያየነውን ያዕቆብ መልእክት የጻፈው የታናሹ ያዕቆብ ወንድም ነው። ስለዚህ ሁለቱም ለዚህ ነው የጌታ ወንድሞች የተባሉት። የጌታ ወንድም ያዕቆብ፣ የጌታ ወንድም ይሁዳ ተብሎ የተጠቀሰውና አሁንም እንግዲህ ከ12ቱ ሐዋርያት መካከል እንግዲህ ያስቆሮቱ ይሁዳ አለ፣ ጌታን የሸጠው
ይሄ ደግሞ መልእክቱን የጻፈልን የጌታ ወንድም ተብሎ የሚጠራው ቅዱስ ይሁዳ ነው ማለት ነው። በእርግጥ ያው ይሄኛው ይሁዳ ከ12 ሐዋርያት መካከል ታዲዮስ ወይም ልብዲዮስ ተብሎ የተጠራው ይሁዳና ይሄኛው መልእክቱን የጻፈው ይሁዳ የተለያዩ ናቸው የሚሉም አሉ። ስለዚህ ያው ይሄንን በሁለቱም መንገድ ማየት ይገባል ማለት ነው። መልእክቱ አንዲት ምዕራፍ ብቻ ያለችው አጭር መልእክት ነው። መልእክቱ በ60ዎቹ አጋማሽ አካባቢ እንደተጻፈ ይታመናል። እንግዲህ መጽሐፉ ውስጥ በብሉይ ኪዳን የቀኖና መጻሕፍት ውስጥ ያልተጠቀሰ ታሪክ እናገኝበታለን። ከገድለ ሙሴ ስለ ሙሴ ሥጋ ቅዱስ ሚካኤል ከሰይጣን ጋር እንደተከራከረ ጠቅሶ ጽፎልናል እና ይህንን ታሪክ በብሉይ ኪዳን የቀኖና መጻሕፍት ውስጥ አናገኘውም። ስለዚህ ከገድለ ሙሴ ወይም ከአዋልድ መጻሕፍት ጠቅሶ ሲጽፍ እናየዋለን ማለት ነው እና ይህም አንድ ማስረጃ ነው። አዋልድ መጻሕፍት መጠቀም ተገቢ እንደሆነ የሐዋርያት ትውፊት ነው ማለት ነው። ሐዋርያት ያኖሩልን ስርዓት ነው ማለት ነው እና መጻሕፍትን ለትምህርት ለተግሳጽ የሚሆኑት የእግዚአብሔር መንፈስ ያለባቸውን መጻሕፍት ሁሉ መጠቀም እንደሚገባ መጻሕፍትን በቁጥር ወስነው ከነዚህ ውጪ ልናነብ ልንመለከት ልንጠቅስ አይገባ ማለት ስህተት እንደሆነ ያሳየናል ማለት ነው። ሐዋርያው ራሱ ከአዋልድ መጻሕፍት ጠቅሶ ሲጽፍ ሲያስተምር እናየዋለን። በተጨማሪም ከመጽሐፈ ሄኖክም ጠቅሶ ሲናገር እናየዋለን እና በስም ጠቅሶ ከነቢዩ ሄኖክ የተናገረውን ጠቅሶ ሲጽፍ እናየዋለን በመልእክቱ ላይ። ስለዚህ መጽሐፈ ሄኖክም በሐዋርያት ዘንድ ተቀባይነት ያለው መጽሐፍ እንደሆነ ማስረጃው ይሄ እንደሆነ እናነሳለን ማለት ነው። መልእክቱ የተጻፈላቸውን እነማን ናቸው የሚለውን ጥያቄ ከመልእክቱ ለማግኘት አስቸጋሪ ነው። ምክንያቱም በመልእክቱ ላይ ለማን እንደጻፈው በግልጽ ሐዋርያው ስላላስቀመጠ። ነገር ግን የመልእክቱን ይዘት በማየት መልእክቱ ያው የግኖስቲክ እንግዲህ ደጋግመን እንዳነሳ ነው ግኖስቲሲዝም የምንለው በአንደኛው መቶ ክፍለ ዘመን የነበረው ይሄ ፍልስፍናን ከሃይማኖት ጋር የማደባለቅ የመበረዝ የኑፋቄ ትምህርት ነውና የነዚህን የግኖስቲኮችን ትምህርት የሚቃወም መልእክት እንደመሆኑ እንግዲህ በእነዚህ ደግሞ በግኖስቲኮች በብዛት ተጽዕኖ ይደርስባቸው የነበሩት ከአሕዛብ ወደ ክርስትናው የመጡት የግሪኩን ስልጣኔ ይዘው የሚኖሩት ክርስቲያኖች እንደሆኑ ይታወቃል። ስለዚህ ይህ መልእክት በአብዛኛው እንግዲህ ከአሕዛብ ወደ ክርስትና ለመጡት ክርስቲያኖች የጻፈው እንደሆነ ከመልእክቱ ይዘት መረዳት መገመት ይቻላል ማለት ነው። የተጻፈበት ዓላማ እንግዲህ መልእክቱን የጻፈው ለቅዱሳን አንድ ጊዜ የተሰጠች ሃይማኖት አለች። ይሄ በብዛት የሚጠቀስ ነው። አንዲት ምዕራፍ ነች ያለችው በቁጥር 3 ላይ ለቅዱሳን አንድ ጊዜ ስለተሰጠው ሃይማኖት እንድትጋደሉ ጽፍላችኋለሁ ብሎ የጻፈበትን ዓላማ ይነግረናል እና ሃይማኖት በየጊዜው የምትከለስ አዲስ ነገር የሚጨመርባት ትላንት የነበረው ተለውጦ በሌላ ነገር የሚተካባት አይደለችም። ሃይማኖት አንድ ጊዜ ተሰጣለች። የተሰጠችውም ለቅዱሳን ነው። የኛ ድርሻ ምንድነው? በዘመኑ ሁሉ የሚነሱ አማኞች ድርሻቸው አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት ተቀብሎ በዛች ሃይማኖት ጸንቶ መጋደል ተጋድሎ ነው። ስለዚህ እንድትጋደሉ ጽፍላችኋለሁ ብሎ ሲናገር የምናየው ለዛ ነው። ስለዚህ በኑፋቄ ትምህርት ይህችን ለቅዱሳን አንድ ጊዜ የተሰጠችቱን ንጽሕት ሃይማኖት ሊበርዙ ሊለውጡ ከሐሰተኛ ትምህርታቸው ጋር ሊደባልቁ የሚሞክሩ ሐሰተኞች መምህራን ስላሉ እነሱን መገሰጽ ነው እና አብዛኛው ተግሳጽ ያለበት መልእክት ነው። ይህንን በቁጥር 4 ላይ አስቀምጦልን እናያለን።
ሌላው ሁለተኛው ምንድነው እነዛን ሐሰተኞቹን መምህራን መገሰጽ ብቻ ሳይሆን ክርስቲያኖች ደግሞ በተቀደሰችው ሃይማኖት ራሳቸውን እንዲያንጹ በተቀደሰች ሃይማኖት ራሳቸውን እንጹ ብሎ ሲያስተምር እናያለን ወደ መጨረሻው ክፍል ላይ ማለት ነው ቁጥር 20 ላይ እና ራሳቸውን እንዲያንጹ በእግዚአብሔር ፍቅር ተጠብቀው እንዲኖሩ ክርስቲያኖችን ደግሞ ለማጽናት የጻፈው መልእክት ነው ማለት ነው። እንግዲህ በአጠቃላይ ይዘቱ ያው ቁጥር 1 እና ቁጥር 2 ላይ ሰላምታ አለ። ቁጥር 3 እና ቁጥር 4 ላይ ስለ ሐሰተኞች መምህራን ይናገራል። ከቁጥር 5 እስከ 10 ድረስ እንግዲህ እነዚህ ሐሰተኞች መምህራን የኑፋቄ አስተማሪዎች የማይታዘዙ አመፀኞች ስለሆኑ በእነሱ ላይ ስለሚደርሰው ፍርድ 3 ምሳሌዎችን አምጥቶ ይናገራል። እግዚአብሔር ከዚህ በፊት ያልታዘዙትን ከሕጉ ፈቀቅ ያሉትን እንዴት አድርጎ እንደቀጣ ምሳሌ አድርጎ ያመጣላቸዋል ማለት ነው። አንደኛ ከግብጽ ባርነት ነፃነት ሰጥቶ በሙሴ መሪነት ያወጣቸው እስራኤላውያን ሁሉም አልዳኑም፣ ሁሉም የተስፋይቱን ምድር አልወረሱም። ያልታዘዙትን አመፀኞች የነበሩትን ከእስራኤል መካከል የሆኑትን እንግዲህ የአብርሃም የበረከት ቃል ኪዳን ተሳታፊዎች ከሆኑት ውስጥ ራሱ ያላመኑትን ያልታዘዙትን ምን አድርጓል? ቀጥቷል እና ከእስራኤል መካከል የተቀጡ ነበሩ። እንደገና ደግሞ ወደ ላይ ወደ ሰማይ ብንወጣ ደግሞ በዓለመ መላእክት ከነበሩት ቅዱሳን መላእክት የካዱትን የተጠራጠሩትን ደግሞ እግዚአብሔር ቀጥቷል። እንደገና ደግሞ ሶስተኛ ምሳሌ ሰዶምና ገሞራንም ያመጣላቸዋል ለእግዚአብሔር ሕግ ስላልታዘዙ በእሳት እንደጋዩ። እነዚህ ሕያው ምስክሮች ናቸው። ስለዚህ በማይታዘዙ አመፀኞች ላይ የሚመጣ ፍርድ አለ ብሎ እነዚህ ሐሰተኞች መምህራንን ይገስጻል ማለት ነው። ከቁጥር 11 እስከ ቁጥር 13 እንደገና ጨምሮ ስለ ሐሰተኞች መምህራን ተጨማሪ ሌሎች 3 ምሳሌዎችን ከብሉይ ኪዳን ያመጣል ማለት ነው እና ቃየል፣ በለዓም እና ያልታዘዙት አመፀኞች የሆኑት በሙሴ እና በእግዚአብሔር ላይ ያንጎራጎሩት እነ ቆሬና ወገኖቹ ምሳሌ አድርጎ አቅርቧቸዋል ማለት ነው። ከዚሁ ጋር በተጨማሪ ደግሞ ተፈጥሯዊ ምሳሌዎችንም ያነሳላቸዋል። ስለዚህ እነዚህ የማይታዘዙ ሐሰተኞች መምህራን ማለት በነፋስ የተወሰዱ ኃይል የሌለባቸው ደመናዎች ናቸው እና ውሃ የማይሰጥ ዝም ብሎ በሰማይ ላይ የሚመላለስ ደመና ገበሬ ተስፋ ያደርገዋል፣ ግን ውሃውን አይሰጥም፣ በነፋስ ተገፍቶ ይወሰዳል። እነዚህም ልክ እንደዚሁ ናቸው። በአጠቃላይ አሁን በዚህ ቦታ ላይ የሚያነሳላቸው ለክርስቲያኖቹ ምንም እንኳን ስመ እግዚአብሔርን ቢጠሩ በጎ የሚናገሩ ፍሬ ያለው ነገር የሚመስል ትምህርት ቢያስተምሩ ግን ፍሬ የለባቸው፣ አትስሟቸው ነው። ውሃ የሌለባቸው ደመናዎች ናቸው። ፍሬ የማያፈሩ 2 ጊዜ ሞቱ፣ ከነስራቸው የተነቀሉ በበጋ እንደደረቁ ዛፎች ናቸው ይላልና በዚህ ምሳሌ ነው እንግዲህ ለክርስቲያኖቹ ሲያሳይ የነበረው። እንደገና የባህር ማዕበል ናቸው፣ አስጥመው የሚያስቀሩ ድቅድቅ ጨለማ ናቸው፣ የሚንከራተቱ ከዋክብት ናቸው ብሎ በእነዚህ ሁሉ ምሳሌዎች ከነዚህ ከሐሰተኞች መምህራን እንዲጠበቁ መልእክት አስተላልፈዋል ማለት ነው እና ሌላው ከቁጥር 14 እስከ ቁጥር 19 ላይ ደግሞ እንደገና ስለ ሐሰተኞች መምህራን አስቀድሞ የተነገረውን ትንቢት ቅድም እንዳነሳ ነው እነ ሄኖክን እየጠቀሰ ያስተምራል ማለት ነው። መጨረሻው ክፍል ላይ በተቀደሰች ሃይማኖት ጸንተው እንዲኖሩ ክርስቲያኖችን ይመክራል። እንግዲህ መልእክቱ ይሄ ነው ይዘቱ። በአጠቃላይ የይሁዳ መልእክት ይሄንን ይመስላል ማለት ነው። አሁን ይሄ እንግዲህ መልእክታቱን ጨረስን ማለት ነው። በአጠቃላይ እንግዲህ መልእክታት የተጻፉበት ዋና ዓላማ ምንድነው? እንግዲህ ደጋግመን እንዳነሳ ነው ቅዱስ ጳውሎስም፣ ቅዱስ ጴጥሮስም፣ ቅዱስ ዮሐንስም፣ ቅዱስ ያዕቆብም፣ ቅዱስ ይሁዳ መልእክታትን የጻፉበት ዋና ምክንያቶች ምንድነው? አንደኛ አማኞችን ክርስቲያኖችን ባስተማሯቸው ትምህርት እንዲጸኑላቸው፣ እንዲበረቱላቸው፣ ፍሬ እንዲያፈሩላቸው ለማድረግ ነው። ከመናፍቃን ከስህተት ትምህርት እንዲጠበቁ ለማድረግ ነው። በቃል ከእነርሱ ጋር ሆነው ያስተማሯቸውን ትምህርት እንዳይለውጡ፣ በሐሰተኞች መምህራን እንዳይለውጡ ለመምከር ለመገሰጽ።
እና በክርስቲያኖች ደግሞ በተቀበሉት ሃይማኖት የሚደርስባቸው ልዩ መከራ እንዲታገሱ ለማድረግ ነውና ለማጽናት ለመምከር እንዲሁም ከሐሰተኞች መምህራን እንዲጠበቁ ለማድረግ አባታዊ ምክሮችን የሰጡበት መልእክት ነው። መልእክታቱ ያው በጊዜው ለነበሩት ክርስቲያኖች ይጻፉ እንጂ እኛም ዛሬ የምንገሰጽባቸው በመንፈሳዊ የምንታነጽባቸው ስለሆኑ ዛሬም የምናነባቸው ከቅዱሳት መጻሕፍት ቀኖና ገብተው ተቆጥረው የእግዚአብሔርን ድምፅ የምንሰማባቸው ቅዱሳት መጻሕፍት ናቸው ማለት ነው። እንግዲህ በዚህ መንገድ መልእክታቱን ከጨረስን በመጨረሻ እንግዲህ የምናየው የዮሐንስ ራእይን ይሆናል ዛሬ። እንግዲህ ዮሐንስ ራእይ ልዩ መጽሐፍ ነው። እንዲህ ባጭር በተወሰኑ ደቂቃዎች የሚመለከቱት መጽሐፍ አይደለም። አሁን የያዝነው የመጽሐፍ ቅዱስ ጥናት መግቢያ ነው። እንዲሁ ስናነብ ቢያንስ የተወሰነ ግንዛቤ እንዲኖረን ለማድረግ ነው እንጂ መጽሐፍቱን ያው በጥልቀት እየገባን ማጥናት አይደለም የያዝነው እና የተጻፉበትን ዓላማ ይዘታቸው ምን ይመስላል፣ በምን ጊዜ ተጻፉ፣ ማን ጻፋቸው፣ ለነማን ተጻፉ የሚለውን አጠቃላይ እንደው ይዘት መመልከት ነውና ዓላማችን ከዛ አንፃር ብቻ ነው የምንመለከተው። መጽሐፉ እጅግ በጣም ብዙ ምስጢራትን የያዘ ብዙ ምሳሌዎች፣ ብዙ ምልክቶች ያሉበት በቃላት የማይነገሩ ሰማያዊ ምስጢሮችን ማንም ያላያቸው ማንም ያልሰማቸው ገና ያልተፈጸሙ ወደፊት የሚፈጸሙ ትንቢቶችን የያዘ ልዩ መጽሐፍ ነው። እንግዲህ ይህንን መጽሐፍ የጻፈው ታላቁ ሐዋርያ ፍቁረ እግዚእ የሚባለው የጌታ ወዳጅ የሚባለው ጌታ ይወደው የነበረ የሚባለው ሐዋርያ ቅዱስ ዮሐንስ ነው። እንግዲህ ራእዩን ጌታችን ኢየሱስ ክርስቶስ ራሱ እንደገለጠለት በመግቢያው ላይ ይነግረናል። በምዕራፍ 1 ቁጥር 1 ላይ መልአኩን ልኮ በመልአኩ አማካይነት ራእዩን የገለጸለት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ይነግረናል። ስለዚህ ያንን ያየውን ራእይ ነው የሚጽፍልን። ቅዱስ ስዕሉ በሚሳልበት ከጎኑ ሆኖ የሚጽፈውን ደቀ መዝሙሩን እናያለንና አብሮኮሮስ ይባላል። የቅዱስ ዮሐንስ ደቀ መዝሙር ነው። እሱ ራእዩን እያየ ያየውን ራእይ እየነገረው ራእዩን የጻፈው አብሮኮሮስ ነው። ራእዩ የተጻፈበት ዘመን እንግዲህ ሐዲስ ኪዳን እንግዲህ በእጃችን ላይ ያለው መጽሐፍ ቅዱስ ላይ ያሉት የሐዲስ ኪዳን መጻሕፍትን ማለታችን ነው የመጨረሻው በዘመንም የመጨረሻው በአቀማመጥ ተራም ያው ሁልጊዜ የመጨረሻ መጽሐፍ ሆኖ የሚቀመጠው ዮሐንስ ራእይ ነው። የተጻፈው በአንደኛው መቶ ክፍለ ዘመን መገባደጃ ላይ በ95 በ96 ዓመተ ምህረት ነው የተጻፈው ማለት ነው። እንግዲህ ቅዱስ ዮሐንስ ባለፈው እንዳነሳ ነው ብዙ ስሞች አሉት። በተለይ ከራእዩ ጋር አብሮ ተያይዞ የሚነሳው ስሙ አቡ ቀለምሲስ የሚለው ነው። ይህንም ባለፈው ወንጌሉንም ስንመለከት አንስተነዋል። እንደው ከመጽሐፉ ጋር አብሮ የሚሄድ ስለሆነ ድጋሚ ለማስታወስ ያህል ነው። አቡ ቀለምሲስ የሚለው የግሪክ ቃል ነው። አፖካሊፕሲስ የሚለው የግሪክ ቃል ነው። አቡ ቀለምሲስ የሚለው ወደኛ ሲመጣ ወደ ግዕዝ ወደ አማርኛው በግሪኮ አፖካሊፕቶ ማለት አንድ ነገር የተደበቀን የተሰወረን የተሸሸገን ነገር መግለጽ ማለት ነው። ቱ ዲስክሎዝ ቱ ሪቪል የሚል ትርጉም አለው። ስለዚህ አፖካሊፕሲስ ማለት የተሸሸገን የተደበቀን ያልተገለጠን ነገር መግለጥ ማለት ነውና ከዚህ የተነሳ ነው ራእየ ህወሓት ያልነውና የተደበቀን የተሸሸገን ነገር የሚያይ የሚመለከት አበራይ የራእይ አባት ራእይን የሚገልጥ የተደበቀን የተሸሸገን ነገር የሚገልጥ ማለት ነው ይሄ ስያሜ የተሰጠው። ምክንያቱም
ወደፊት የሚሆነውን ለማንም ያልተገለጠውን እግዚአብሔር ለሱ ገልጦ ለኛ ገልጦ ስለነገረን ወደፊት ስለሚመጣው ስለ ዘመን ፍጻሜ ስለ መንግስተ ሰማያት ስለምትገለጠው ሰማያዊት ሙሽራ ስለተባለችው ስለ መንግስተ ሰማያት ከሞት በኋላ ስላለው ህይወት ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ ምን እንደሚሆን ከጌታችን ከኢየሱስ ክርስቶስ ሁለተኛ ምጽአት የመጨረሻው ምጽአቱ በኋላ ምን እንደሚሆን በላይ በሰማይ ቅዱሳን መላእክት ጌታችን ኢየሱስ ክርስቶስ እንዴት እንደሚያመልኩት ስለ ሰማያዊ መቅደስ ሰማዕታት እንዴት ባለ ክብር አሁን እንዳሉ በዙፋኑ ላይ ስለተቀመጠው በግ እነዚህን ሁሉ ሰማያዊ ምስጢራትን ሁሉ አሁን ሰው መርምሮ የማይደርስባቸውን ሰማያዊ ምስጢራትን ሁሉ ገልጦ የሚናገር ስለሆነ አቡቀለምሲስ ይባላል ራእይ ህዋት ይባላልና ይሄ አቡቀለምሲስ የሚለው ያንን የሚገልጸው ቅዱስ ዮሐንስ ሀገረ ስብከቱ ኤፌሶን እንደሆነ ባለፈው አንስተናል ቀድሞ ያስተምር በነበረበት በኤፌሶን እንግዲህ የምትመለከው ትልቋ ጣዖት አርጤምስ ነች እና የአርጤምስን የጣዖት አምልኮ ይቃወም ነበር ሐዋርያ እንደመሆኑ የጣዖት አምልኮን ማጥፋት ጌታችን ኢየሱስ ክርስቶስ እውነተኛ አምላክ መሆኑን መግለጥ ስለሆነ አገልግሎቱ ከዚህ የተነሳ አረማውያኑ ያው ይቃወሙት ነበር የሚቀጣበት ምክንያቱን ይፈልጉ ነበር በጊዜ የነበረው ቄሳር የሮም ቄሳር ድምጥያኖስ ዶሚሽን ከ81 እስከ 96 ዓመተ ምህረት ድረስ የነበረው ድምጥያኖስ የሚባለው ቄሳር ነው በመጀመሪያዎቹ ዓመታት ውስጥ ብዙ ክፉ ጨካኝ አልነበረም በክርስቲያኖችም ላይ ብዙ መከራ የሚያደርስ አልነበረም ከዚህ የተነሳ ክርስቲያኖች የተወሰነ እፎይታ ረፍት አግኝተው ነበር በነገሰ በ13ኛው ዓመት አካባቢ ነው ያው ክርስቲያኖችን ማሳደድ የጀመረውና ከዛ በኋላ ክርስቲያኖች መከራ ሲደርስባቸው እንግዲህ በኤፌሶን የነበሩትም ጣዖት የሚያመልኩ አረማውያንም ይህንን አጋጣሚ በመጠቀም ቅዱስ ዮሐንስ ወደ ቄሳሩ ወደ ድምጥያኖስ ቀርቦ እንዲከሰስ መከራ እንዲደርስበት አድርገዋል ያው በኤፌሶን የቅዱስ ጳውሎስንም ታሪክ ስንመለከት አንስተን ነበር በቅዱስ ጳውሎስ ቀደም ብሎ ማለት ነው ከኤፌሶን ቀደም ብሎ ከቅዱስ ዮሐንስ ቀደም ብሎ በሶስተኛው ሐዋርያዊ ጉዞ እንግዲህ በከተማዋ ሲያስተምር የምታስታውሱ ከሆነ ከጣዖት ቀራጩ ከዲሜጥሮስ ተቃውሞ ዲሜጥሮስና ከሱ ጋር አብረው የነበሩት እንግዲህ ጣዖት ከሚያስመልኩት በኩል ተቃውሞ እጅግ ከፍተኛ ተቃውሞ ተነስቶበት ከተማይቱን ለቆ እንደወጣ አንስተን ነበርና በመጥኩ ጢሞቴዎስ ሊቀ ጳጳስ አድርጎ ለኤፌሶን እንደሾመ ባለፈው አንስተናል ይሄን በሐዋርያት ሥራ ምዕራፍ 19 ላይ የተቀመጠ ታሪክ ነው እንግዲህ ስለዚህ እቺ ኤፌሶን ያው አርጤምስ የምትመለክባት ነች ማለት ነው ከዛም በኋላ እንግዲህ ቅዱስ ዮሐንስም በዚህ ከተማ ሲያስተምር ይሄንን የአርጤምስን ጣዖት አምልኮ ይቃወም ነበር እንግዲህ ደጋግመንም እንዳነሳ ነው የሮም ነገስታት አንዱ ሌላው ያደርጉት የነበረው ራሳቸውንም ያስመልኩ ነበርና ድምጥያኖስም በሱ መልክ ለተሰራው ምስል ለራሱ ምስልም ያው ስግደት አምልኮት ይቀርብለት ስለነበር ያንንም ቅዱስ ዮሐንስ ስለተቃወመ ድምጥያኖስ በእነዚህ ምክንያቶች ቅዱስ ዮሐንስን ፍጥሞ ወደምትባል ደሴት አግዞታል እንግዲህ በዮሐንስ ራፍ 1 ቁጥር 9 ላይ ቅዱስ ዮሐንስ ፍጥሞ በምትባል ደሴት ተግዞ ይያለ ራእዩ እንደተገለጠለት የሚያነሳልን ለዛ ነው እቺ ፍጥሞ የምትባለው ደሴት ፓትሞስ ያው ዛሬም ድረሳለች ምናልባት ማፕ ላይ ሞታችሁ ማየት ትችላላችሁ ፓትሞስ ብላችሁ ሰርች ብታረጉ ታገኛላችሁ በኤጂያን ባህር ላይ የምትገኝ ትንሽ ደሴት ነች ጥቂት ሰዎች ብቻ የሚኖሩባት በጣም አለታማ የሆነች አነስተኛ ደሴት ነች ከታናሽ እስያ
ታናሽ እስያ እንግዲህ ያው በቀድሞ በአንደኛው ክፍለ ዘመን ነው በዚህ ስም የምትጠራው። ያው ደጋግመን እንዳነሳ ነው ዛሬ ቱርክ ተብላ የምትጠራው ነች። ታናሽ እስያ በቀድሞ በዚያች አቅራቢያ የምትገኝ ነች። ከኤፌሶን እንግዲህ ቅዱስ ዮሐንስ ከነበረበት ከዋናው የሀገረ ስብከቱ መቀመጫ ከተማ ከኤፌሶን ከብዙ ሳትርቅ በ60 ማይል ርቀት ላይ የምትገኝ ታናሽ ደሴት ነች። ይቺ በፍጥሞ ደሴት እያለ እንግዲህ ጠባብ ዋሻ ውስጥ ነው የተጋዘውም ለ7 ዓመታት ነው። በምስሉ ላይ እንደምታዩት ይሄ ዋሻ እስከ ዛሬም ድረስ አለ፣ ያው ይጎበኛል ማለት ነው። እና ያው ምናልባት እንግዲህ በአካል በቦታው ላይ ተገኝተን እጅ እስክንነሳ ድረስ ቦታውን እስክንሳለም ድረስ ምስሉን እዚሁ ላይ ተቀምጧል። እንደምታዩት ቅዱስ ዮሐንስ የተጋዘበት ዋሻ ይህንን ይመስላል ማለት ነው። ፍጥሞ ላይ ያለችው ዋሻ ጠባብ ዋሻ ነች። ራእዩን ሲገልጥልን ጌታ የተገለጠበት ዋሻውን የሰነጠቀው በስላሴ አምሳል 3 አንድም የሆነ ስንጥቃት ያለበት ዋሻ ነው። በዚህ ዋሻ ውስጥ እንግዲህ የተጋዘው ከ88 እስከ 95 ዓመተ ምህረት ለ7 ዓመታት ነው። ቅዱስ ዮሐንስ ከሀገረ ስብከቱ ተሰዶ እንደ ሌሎቹ ወንድሞቹ እንደ ሐዋርያት ተመላልሶ ክርስቲያኖችን ማገልገል ስላልቻለ፣ ወንጌልን መስበክ ስላልቻለ አዝኖ ተክዞ በሚቀመጥበት ጊዜ ነው ጌታችን ኢየሱስ ክርስቶስ ተገልጦ የበለጠውን ራእይ የበለጠውን ምስጢር የገለጠለት ማለት ነው። ይሄ ክፍል የሐዲስ ኪዳን መጻሕፍትን መግቢያ ስንመለከት እንዳነሳ ነው የሐዲስ ኪዳን የትንቢት መጽሐፍ ይባላል። እንግዲህ በሐዲስ ኪዳን ውስጥ ወንጌል አለ፣ የታሪክ መጽሐፍ የሐዋርያት ሥራ አለ፣ ከዛ መልእክታት አሉ፣ ከዛ የትንቢት መጽሐፍ የምንለው ይህንን የሐዲስ ኪዳን የትንቢት መጽሐፍ የምንለው ዮሐንስ ራእይ ነው። የትንቢት መጽሐፍ የምንለው ገና ያልተፈጸሙ ቅዱስ ዮሐንስ የተናገራቸው በዓለም ፍጻሜ የሚገለጡ ብዙ ትንቢቶች ስላሉበት ነው። እና በብሉይ ኪዳን የነበሩት የትንቢት መጻሕፍቶች ፍጻሜ አግኝተዋል። በጌታችን በኢየሱስ ክርስቶስ ፍጻሜ አግኝተዋል። ይናገሩ የነበሩት ይመጣል ብለው ይናገሩ የነበሩት ስለ ጌታችን ስለ ኢየሱስ ክርስቶስ ነበረና እነ ነቢዩ ኢሳይያስ እነሆ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች እያሉ ትንቢት ይናገሩ ነበር። ይሄ ትንቢት ግን አሁን ተፈጽሟል። ምልክት ሆና እመቤታችን ተሰጥተናለች። ጌታችን ኢየሱስ ክርስቶስ ከእርሷ ተወልዷል። ነቢያት የተናገሩት ትንቢት ሁሉ ፍጻሜ አግኝቷል። ለዚህ ነው እመቤታችንን ማዕረረ ትንቢት የምንላት። የነቢያት ትንቢት መከር እንላታለን፣ መካተቻ ነች እመቤታችን ቅድስት ድንግል ማርያም። በእሷ የነቢያት ትንቢት ሁሉ ተካቷል። ጌታችን ኢየሱስ ክርስቶስ ከእሷ ተወልዶ ተገልጧል። ስለዚህ የነቢያት ትንቢት ፍጻሜ አግኝቷል። የነቢዩ የሐዋርያው የቅዱስ ዮሐንስ ትንቢት ግን ገና ፍጻሜ ያላገኘ ትንቢት ነው። ወደፊት የሚመጣውን የሚናገር የሐዲስ ኪዳን ትንቢት ነው። ብዙ ምስጢራትን ያዘለ መጽሐፍ ነው። ይሄ መጽሐፍ ወደ 300 የሚጠጉ ምሳሌዎችን፣ ምልክቶችን የያዘ ነው። እነዚህ ምሳሌዎች በብዙ መንገድ የሚተረጎሙ ብዙ ምስጢራትን ያዘሉ ምሳሌዎች ናቸው እና ይሄ አሁን የመጽሐፉን ታላቅነት ያሳያል። የተገለጠለትንም ራእይ ታላቅነት ያሳያል። ምክንያቱም ሰው ምሳሌዎችን የሚያበዛው ምን ሲሆን ነው? ምስጢሩ ሲረቅ ነው። በቋንቋ አልገለጥ ሲል፣ በሐሳብ አልገለጥ ሲል ነው እና ከሐሳብ ከቋንቋ በላይ ቋንቋ ሊገልጠው ከሚችለው በላይ ሲሆን አንድ ምስጢር በምሳሌ ይገለጣል። እና ይሄ ምሳሌ የበዛበት ምልክት የበዛበት የሆነ የተገለጠለት ምስጢር ሰማያዊ ምስጢር የተገለጠለት ምስጢር ወደፊት የሚመጣው የመንግስተ ሰማያት ምስጢር ስለሆነ ብዙ ምሳሌዎችን ተጠቅሟል። መጽሐፉ እንግዲህ ከክርስቶስ እስከ ዓለም ፍጻሜ ድረስ እስከ ዓለም መጨረሻ ድረስ ለሚነሱ ክርስቲያኖች ሁሉ ተስፋቸው ነው። በዘመን ሁሉ በቤተ ክርስቲያን ላይ የሚደርስ መከራና ስደት፣ ጭንቀት አለ። ክርስቲያኖች የሚያልፉበት የመስቀል ጉዞ አለ። በዚህ ሁሉ ተስፋ መቁረጥ እንዳይኖር የሚያጽናናቸው የሚያበረታቸው መጽሐፍ የትኛው ነው ካልን ዮሐንስ ራእይ ነው። የሰማዕታት ግፋቸውን በሌሎቹ
የታሪክ መጻሕፍቶች እናያለን። አሁን ቅድም እንዳነሳ ነው ራሱ በትንሹ እንኳን ዛሬ እንኳን ከተመለከትነው ታላቁ ያዕቆብን ሄሮድስ አንገቱን በሰይፍ እንደቀላው በሐዋርያት ሥራ ምዕራፍ 12 ላይ ተጽፎ እናያለን። እነ እስጢፋኖስ በድንጋይ እንደተወገሩ ቅዱስ ጳውሎስ የደረሰበትን ያን ሁሉ መከራ በአዲስ ኪዳን መጻሕፍት ውስጥ ብዙ የሰማዕታትን የክርስቲያኖችን መከራቸውን እናያለን እንመለከታለን። በራእየ ዮሐንስ ላይ ደግሞ በላይ በሰማይ ያላቸውን ክብር እናያለን። ነጭ ልብስ ለብሰው ዘንባባ ይዘው በጉን ከበው ሲያመሰግኑ እናያለን እና ተስፋውን የሚያሳይ መጽሐፍ ነውና በዘመን ሁሉ የሚደርሰውን ያንን መከራ ክርስቲያኖች እንዲታገሱ ይሄ መከራው ፍጻሜ እንዳለው መከራ የሚቀበሉለት ጌታቸው ተመልሶ እንደሚመጣ እንደ ተስፋ ቃሉ መጥቼ ወስዳችኋለሁ እኔ ወዳለሁበት ከኔ ጋር አብራችሁ እንድትኖሩ መጥቼ ወስዳችኋለሁ አሁን የሄድኩት ስፍራ ላዘጋጅላችሁ ነው በአባቴ ቤት ብዙ መኖሪያ አለ ብሎ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተናገረው ያንን ተስፋ ፍንትው አድርጎ የሚያሳይ ነው ማለት ነው። ስለዚህ የተስፋ መጽሐፍ ነው። በዘፍጥረት የተጀመረውን የሰው ልጅ ታሪክ ፍጻሜም የሚያሳይ ነው። እንግዲህ በዘፍጥረት ምን እናያለን? እግዚአብሔር አስቀድሞ ሰማይና ምድርን ፈጠረ፣ በሰማይና በምድር ውስጥ ያሉትን ፍጥረታትን ሁሉ ፈጠረ። ይህን ሁሉ ያደረገው የፍጥረታት ሁሉ ማዕከል የፍጥረታት ሁሉ ገዢ አምላክ ለሆነው ለሰው ልጅ ነው። ባሪያው በምሳሌው ለፈጠረው ሰማይንም ምድርንም እንዲገዛ አምላክነትን በጸጋ ለሰጠው ለሰው ልጅ የተዘጋጀ ነው። አባቶቻችን እንደሚናገሩት እንግዲህ እንግዳን የሚጠራ ሰው አስቀድሞ ምግቡን፣ መጠጡን፣ ማረፊያውን አዘጋጅቶ እንግዳን እንደሚጠራ ጌታችን ኢየሱስ ክርስቶስም አምላካችን እግዚአብሔርም የፍጥረታትን ሁሉ ታላቅ እንግዳ አዳምን ከመፍጠሩ በፊት ሁሉን አዘጋጀ። አዳምን ፈጠረው። በኦሪት ዘፍጥረት ላይ ይህንን የምናየው ታሪክ ነው። አዳም በእግዚአብሔር አርአያና ምሳሌ ተፈጠረ። የእግዚአብሔርን ጸጋና ክብር ለብሶ የእግዚአብሔር ልጅ ተብሎ በገነት መኖር ጀመረ። ነገር ግን ለእግዚአብሔር ባለመታዘዙ ምክንያት በኃጢአቱ ሞትን በራሱ ላይ ያመጣ። ከዛ በኋላ አሳዛኝ የሆነው አሁን ኦሪት ዘፍጥረት እኮ የሰው ልጅ ክብር የሚናገርበት ምዕራፍ አንዲት ምዕራፍ ነች። ወዲያውኑ እንግዲህ ከምዕራፍ 3 ጀምሮ የምናገኘው የሰው ልጅ ውድቀት ነው። ያ በጸጋ የተሸለመው የሰው ልጅ የጸጋ ልብሱ ሲገፈፍ፣ ባህሪው ሲጎሰቁል፣ ሞት ሲፈረድበት፣ እሾህና አሜከላ ይብቀልበት ሲባል ወደ ምድር ሲጣል ነው የምናየው እና ያ አሁን ከዛ በኋላ የተበላሸውን የሰው ልጅ ታሪክ ነው የምናገኘው በኦሪት ዘፍጥረት ላይ። እንግዲህ የኦሪት ዘፍጥረትንም ስንመለከት ምን ያህል እግዚአብሔር መላልሶ የሰው ልጅ ደግሞ ይሰራው እንደነበረ የሰው ልጅ መልሶ ያንን የእግዚአብሔርን ስራ መልሶ ያፈርስ እንደነበረ እናያለን እና በኖህ ዘመን ጨርሶ ጠቅልሎ ሁሉን እስኪያጠፋ ድረስ እንደገና መልሶ እስኪሰራ ድረስ እና ይሄ የሰው ልጅ ታሪክ የሰው ልጅ ውድቀት ነው በመጽሐፍ ቅዱስ ውስጥ የምናየውና በዘመን መካከል ግን እግዚአብሔር ራሱ ከድንግል ማርያም ሰው ሆኖ ተገለጠ። ለሰው ልጆች ካሳ ከፈለ፣ ቤዛ ሆነ፣ ደሙን አፈሰሰ፣ የሰውን ከእግዚአብሔር ጋር አስታረቀ። ይህንን ነው አይደል ወንጌል የምትሰብክልን? አሁን በኦሪት ዘፍጥረት አለ፣ መካከለኛ ላይ ወንጌል እናገኛለን፣ መጨረሻ ላይ ደግሞ ዮሐንስ ራእይ እናገኛለን። አሁን የሰው ልጅ በክርስቶስ በተደረገለት ቤዛነት ወዴት ይደርሳል የሚለውን ደግሞ በዮሐንስ ራእይ ላይ እናያለን ማለት ነው። ወደ መንግስተ ሰማያት ድል ካደረገው ምን ድል ካደረገው ሞትን፣ ኃጢአትን እና እነዚህን ሁሉ ያመጣውን ዲያብሎስን ድል ካደረገው ከክርስቶስ ጋር ድል ያደረጉት እነማንን? ኃጢአትን፣ ዲያብሎስን፣ ሞትን ድል ካደረጉት ክርስቲያኖች ጋር የሚኖረውን የዘላለም ሰማያዊ ክብር፣ ሰማያዊ ህይወት፣ የድል ህይወት የሚያሳይ መጽሐፍ ነው ማለት ነው። ስለዚህ በኦሪት ዘፍጥረት የተጀመረው የሰው ልጅ ታሪክ ፍጻሜው ምንድነው የሚለውን የምናገኘው የፍጻሜ ህይወቱን የምንመለከተው የፍጻሜ ህይወቱን የምናየው በራእየ ዮሐንስ ውስጥ ነው።
ስለዚህ ይሄ ራእየ ዮሐንስ በጣም ድንቅ መጽሐፍ ነው። ስለዚህ በመጽሐፉ ውስጥ ብዙ እጅግ ደስ የሚሉ ነገሮች እናያለን፣ ድልን እናያለን። ምክንያቱም ቅድም እንዳየነው በመጽሐፍ ቅዱስ ውስጥ የሰው ልጅ በተደጋጋሚ ድል ሲነሳ ነው የምናየው። በተደጋጋሚ በኃጢአት በዲያብሎስ በሚረባውም በማይረባውም በትንሹም በትልቁም ድል ሲነሳ እናየዋለን። አሳዛኝ የሰው ልጆችን ታሪክ እናያለን እና የነ ይሁዳን ታሪክ እናያለን። በድቃቄ ሳንቲም ጌታን ሲሸጡ እናያለን። እንደዚሁ ብዙ በዝሙት ሰው ድል ሲነሳ እናያለን። ለጊዜያዊ ለ5 ደቂቃ ለጥቂት ደቂቃ ደስታ ቤተ መቅደስ የተባለውን የእግዚአብሔር ማደሪያ የሆነውን ሰውነቱን ሲያፈርስ እናየዋለን። በመጽሐፍ ቅዱስ ውስጥ የምናያቸውን የሰው ልጆችን ታሪክ ሁሉ ስናይ በቃ የሰው ልጅ ድል መነሳት ነው የምናየው በተደጋጋሚ። አሁን ግን በመጨረሻ ግን በራእየ ዮሐንስ ላይ ድል ያደረገው ጌታችን ኢየሱስ ክርስቶስ ዓለምንም ኃጢአትንም ሞትንም ዲያብሎስንም ድል አድርጎ በመጨረሻ ከሱ ጋር ድል ከሚያደርጉት ክርስቲያኖች ጋር የሚኖረውን የዘላለም ክብር ነው የሚያሳየን። ስለዚህ የድል መጽሐፍ ነው። መጽሐፉ ሰማያዊ ክብርን በደንብ አድርጎ ያሳያል። ሰማያዊ መቅደስ ይስልልናል። በላይ በሰማይ ያለውን የእግዚአብሔርን ዙፋን ያሳየናል። በዙፋኑ ዙሪያ የከበቡትን ቅዱሳን መላእክትን ያሳየናል። በዙፋኑ ዙሪያ የከበቡትን ድል የነሱትን ቅዱሳንን ያሳየናል። ምስጋናቸውን ያሰማናል። ቅዳሴያቸውን ይነግረናል እና ስለዚህ ቅዳሴ የምስጋና መጽሐፍ ነው። አሁን ከሞት በኋላ የእግዚአብሔር የጌታችን የኢየሱስ ክርስቶስ ክብር ሲገለጥ በመንግስተ ሰማያት የሚኖረን ህይወት የቅዳሴ ህይወት ነው፣ የምስጋና ህይወት ነው። ኃይሉ ከመላእክት ጌታችን ኢየሱስ ክርስቶስ እንደነገረ በማቴዎስ ወንጌል ላይ እና እንደ መላእክት ያለ ህይወት ነው የሚጠብቀን። የመላእክት ህይወት ምንድነው ካልን የምስጋና ህይወት ነው። ምግባቸው ምስጋና፣ እረፍታቸው ምስጋና፣ አገልግሎታቸው ሁሉ ምስጋና ብቻ፣ ቅዳሴ ብቻ እና በዛ በክርስቶስ መለኮታዊ ብርሃን ውስጥ ሆኖ ክብሩን ወርሶ እርሱን እያመሰገኑ ምስጋና ሁሉ ነገር ሆኖልን የምንኖርበት ህይወት። ስለዚህ ያንን ህይወት ነው የሚያሳየን። ቅዳሴው ምስጋናውን ያሳየናል፣ ሰማያዊ ክብሩን ያሳየናል እና ተስፋውን በደንብ አድርጎ የሚያሳይ መጽሐፍ ነው ማለት ነው። መልእክቱ የተጻፈላቸው እነማን ናቸው ካልን መልእክቱ ከምዕራፍ 1 መግቢያ ነው። ከምዕራፍ 2 እስከ ምዕራፍ 3 በእርግጥ ከምዕራፍ 1 ጀምሮ መግቢያውን ትተን ማለት ነው። በሀገረ ስብከቱ በታናሽ እስያ ለነበሩት ለ7 አብያተ ክርስቲያናት ነው ጽፎት የምናየው። በስም እየጠቀሰ በስም እየጠራ 7ቱን አብያተ ክርስቲያናት ለ7ቱ አብያተ ክርስቲያናት አለቆች ነው መልእክቱን የጻፈው። ቀሪዎቹ ምዕራፎች ከምዕራፍ 4 እስከ ምዕራፍ 22 እስከ መጨረሻ ያለው ደግሞ በመላው ዓለም ላይ ላሉ አብያተ ክርስቲያናት የተጻፈ ነው ማለት ነው። እንግዲህ ምናልባት 7ቱ አብያተ ክርስቲያናት ስንል በራእየ ዮሐንስ ላይ 7 የሚለው ቁጥር እጅግ በጣም ብዙ ጊዜ ተደጋግሞ ሲነሳ ሲጠቀስ እናየዋለን። በአጠቃላይ በመጽሐፍ ቅዱስ ወይም በዕብራውያን ባህል 7 ሁሉ ጊዜ ደጋግመን እንደምናነሳው ምንን ይወክላል? ፍጹምነትን የሚወክል ነው። ፍጹም ቁጥር ነው 7። ሙሉ ቁጥር ነው። ሙሉነትን ፍጹምነትን የሚወክል ነው። ለዚህ ነው 6 ቁጥር ጎዶሎን ነገር የሚወክለው። እንግዲህ በራእየ ዮሐንስ ላይም የዚህ የአውሬው ቁጥር የአውሬው ምልክት 666 ነው ተብሎ የተጠቀሰው ለዛ ነው እና 6 ጎዶሎ ቁጥር ስለሆነ ነው። ከ7 አንድ ነው የጎደለው። ይሄም በእኛ ባህል አለ። ለምሳሌ 10 ለኛ በእኛ ባህል 10 ሙሉ ቁጥር ነው እና 9 ምንን ይወክላል? አሁን ጎዶሎነትን ነው የሚወክለው። ለምሳሌ ዓለም 9 ናት የሚለው ንግግር ዓለም ጎዶሎ ነች የሚለውን ነገር ይወክልልናል። ያው የዚህ አይነት የቋንቋ ዘይቤ እኛም ጋር አለ። ለዚህ ነው አሁን የአውሬውም ቁጥር 3 ጊዜ ተደጋግሞ 666 የሆነው ፍጹም ጎዶሎ ነው፣ ምንም ፍጹምነት የሌለበት ነው የሚለውን የሚያሳይ ነው። ስለዚህ 7 ፍጹም ቁጥርን ነው የሚወክለው እና
በዚህ በራእየ ዮሐንስ ውስጥ በጣም ብዙ ጊዜ 7 ቁጥር ተደጋግሞ ሲጠቀስ እናየዋለን። በራእዮቹ፣ በምሳሌዎቹ፣ በምልክቶቹ ውስጥ 7 ነገሮችን ተደጋግመው እናያቸዋለን። ለምሳሌ 7 መቅረዞች ይላል። የመጀመሪያው እንግዲህ መግቢያው ራእይ ላይ 7 መቅረዞችን እናያለን። 7ቱ መቅረዞች ያው 7ቱ አብያተ ክርስቲያናትን ነው የሚወክሉት። በሰባቱ ሌላም 7 የእሳት መብራቶችን እናያለን። 7ቱ መቅረዞች ያው አብያተ ክርስቲያናትን የሚወክሉ ከሆነ 7ቱን የእሳት መብራቶች ደግሞ አባቶቻችን የመንፈስ ቅዱስ ጸጋ የ7ቱ ምስጢራተ ቤተክርስቲያን ምሳሌዎች ናቸው ብለው ተርጉመውልናል። በቤተ ክርስቲያን ውስጥ መልቶ የሚገኘው የመንፈስ ቅዱስ ጸጋ ነው። በመቅረዞቹ ላይ የሚያበራው የእሳት መብራት ሰው ያላበራው ሰማያዊ እሳት በመቅረዞቹ ላይ መልቶ እንደታየ በቤተ ክርስቲያን ውስጥም ያለው ሰማያዊው የመንፈስ ቅዱስ ሀብት የመንፈስ ቅዱስ ጸጋ ነው። 7 ፍጹም ነው ብለናልና ፍጹም የሆነ የመንፈስ ቅዱስ ሀብት የመላባት እንደሆነች ቤተ ክርስቲያን የሚያሳይ ነው። እነዛ 7ቱ የእሳት መብራቶች 7ቱ ምስጢራተ ቤተ ክርስቲያንንም ይወክላሉ። 7ቱ ምስጢራተ ቤተ ክርስቲያን የመንፈስ ቅዱስ ጸጋ የሚታደልባቸው ምስጢራት ናቸው። እንግዲህ ከጌታችን ከኢየሱስ ክርስቶስ ከቅዱስ መስቀሉ የሚመነጨውና እስከ ዓለም ፍጻሜ ድረስ በክርስቲያኖች ላይ የሚናኘው አብያተ ክርስቲያናትን የሚሞላው ያ ከመስቀሉ የሚመነጨው ጸጋ የሚተላለፈው በምንድን ነው ካልን በእነዚህ በምስጢራተ ቤተ ክርስቲያን ነውና የኃጢአት ስርየት ለምሳሌ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ኃጢአታችንን ሲያስተሰርይ እንግዲህ የኃጢአት ስርየት የሚሰጠው በንስሐና በቅዱስ ቁርባን ነው። እነዚህ ከ7ቱ ምስጢራተ ቤተ ክርስቲያን ገብተው የሚቆጠሩ ናቸው። በመስቀል ላይ ሆኖ የቆረሰው ስጋው ያፈሰሰው ደግሞ ዛሬ አሁን በቤተ ክርስቲያን ውስጥ በጸሎተ ቅዳሴ ተሰብስበን ህብስቱን አቅርበን ወይም አቅርበን ጸሎት ስንጸልይ ካህኑ ያንን ሲባርክ መንፈስ ቅዱስ ምን ያደርጋል? ከሰማይ ሰማያት ይወርዳል። በቅዳሴው መጀመሪያ ላይ ካህኑ እንደሚናገረው ይህች ሰዓት ምን ያህል የምታስፈራ ናት፣ ይህች ዕለት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ብሎ የሚናገረው ለዛ ነው። መንፈስ ቅዱስ ይወርዳል። እነዚህ የእሳት መብራቶቹ ያንን ነው የሚያሳዩት። በየዕለቱ መንፈስ ቅዱስ በቤተ ክርስቲያን እንደሚያድር ምስጢራትን ለማክበር ለመለወጥ እንደሚወርድ የሚያሳይ ነውና በቤተ ክርስቲያን ውስጥ የሚደረጉት ምስጢራት በመንፈስ ቅዱስ ግብር የሚፈጸሙ መሆናቸውን የሚያሳይ ነው። ስለዚህ ያንን ለውጦ ምን ያደርገዋል? የክርስቶስ ሥጋና ደም ያደርግልናል። ስለዚህ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የከፈለውን ለሁላችን የሰጠውን ያንን ጸጋውን በምስጢረ ቁርባን በኩል ምንም እንኳን እኛ በዘመን ይራቀን ብንሆን ምስጢራት የሚያደርጉት ያንን ነው። የዘመን ልዩነትን ያጠፋሉ፣ የቦታ ልዩነትን ያጠፋሉ። 2000 ዘመን ዜሮ ያደርገዋል ምስጢረ ቁርባን። ያለነው አሜሪካ ሆነ ልክ ኢየሩሳሌም ከእግረ መስቀሉ ስር እንደቆመን ያደርገዋል። ስለዚህ ቦታም የጊዜም ልዩነት አይኖርም። ምስጢር የሚያሰኘውም ለዛ ነው። ስለዚህ በዕለተ ዓርብ ጌታችን የቆረሰውን ትኩሱን ሥጋውን ያፈሰሰውን ትኩሱን ደሙን በምንድን ነው የምናገኘው ካልን በምስጢረ ቁርባን ነው። ይሄ እንዴት ይሆናል? በመንፈስ ቅዱስ አሰራር ይሆናል። ለዛ ነው እነዛ 7 የእሳት መብራቶች የታዩት። 7 መንፈሶች 7ቱ መንፈሶች በምዕራፍ 1 ቁጥር 4 ላይ የተጠቀሱት ናቸው። 7ቱ ሊቃነ መላእክት ናቸው ብለው አባቶቻችን ተርጉመዋል። የመንፈስ ቅዱስ ሀብታት ናቸው ተብሎም ተተርጉመዋል። 7ቱ ማኅተሞች እናያለን። ሌላ የታተመውን የትንቢት ቃል ድል የነሳው ጌታ ይፈታቸዋል ተብሎ እንደተጠቀሰ ጌታችን ኢየሱስ ክርስቶስ የሚፈታቸው ማኅተሞች ናቸው። እነዚህ 7ቱ ቀንዶች በበጉ ላይ ያሉት 7 ቀንዶች ናቸው። በጉ ስለ ሰው ልጅ ፍቅር እንደሚታረድ ደካማ በግ ሆኖ ቢገለጥም ነገር ግን ብርቱ ኃያል ነው። ስለዚህ በራሱ ላይ 7 ቀንዶች አሉት። ቀንድ የኃይል የብርታት ምልክት ነው እና በጉ 7 ቀንዶች አሉት። ፍጹም ኃያል ነው።
የታረደው ስለ ፍቅር ነው። ደካማ ሆኖ የተገለጠው ስለ ሰው ፍቅር እንጂ ብርቱ ኃያል ነው፣ ድል አድራጊ ነው። ስለዚህ በዚህ ራእይ ነው ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስን ያየው። ስለ ፍቅሩ እንደ በግ ሆኖ ስለመታረዱ በበግ ምሳሌ ደግሞም እየሞተ ሞትን የሚገል እየሞተ ዲያብሎስን ድል የሚነሳ እየሞተ ብርቱን ጠላት የሚያሸንፍ መሆኑን ደግሞ ለማሳየት 7 ቀንድ ያለው በግ ሆኖ ታይቶታል። 7ቱ አይኖች ጌታችን ኢየሱስ ክርስቶስን በዚህ መንገድ አይቶታል። ማእምረ ኩሉ ሁሉን የሚያይ ፍጹም ከሱ የሚሰወር ነገር እንደሌለ 7ቱ መለከቶች በቤተክርስቲያን ላይ መከራ የሚያደርሱ አሁን እንግዲህ ራእየ ዮሐንስ ቀደም ስናነሳው እንደመጣ ነው። ድል ያደረገው ድል የነሳው በዙፋኑ ላይ የተቀመጠው በጉ አለ። እሱን አምነው የሚከተሉት በሱ ደም የታተሙት ደግሞ አማኞች አሉ፣ ወይም ቤተክርስቲያን አለች። የዚህ የበጉ ሙሽራ ቤተክርስቲያን አለች። ያቺ ቤተክርስቲያንን ደግሞ የሚቃወማት ምን አለ? ዘንዶ አለ፣ አውሬዎቹ አሉ። ስለዚህ በቤተክርስቲያን ላይ መከራ የሚያደርሱት እነዚህ የቤተክርስቲያን ተቃዋሚዎች ቅዱስ ዮሐንስ ያስጠነቅቃቸዋል እና 7ቱም መለከቶች እናያለን። በቤተክርስቲያን ላይ መከራ ለሚያመጡ ማስጠንቀቂያ ናቸው እነዚህ 7ቱ መለከቶች። ነገር ግን እነዚህን መለከቶች ስለማይሰሟቸው 7ቱ መቅሰፍቶችና ጽዋዎች ደግሞ ሲገለጡለት እናያለን። መለከቶቹን ስለማይሰሙ የሚደርስባቸውን ቅጣት የሚያሳይ ነው። ቤተክርስቲያንን የሚዋጋው አውሬ 7 ራሶች 7 ዘውዶች ያሉት እንደሆነ ያሳየናልና እነዚህ በዓለም ላይ ነግሰው በቤተክርስቲያን ላይ የሚነሱ አላውያን ነገስታትን የሚወክሉ ናቸውና በዚህ መንገድ እነዚህ እንደው ለጥቂት የተወሰነ ያህል እንድንረዳው ያነሳ ነውና ብዙ 7 ቁጥሮች አሉ በራእየ ዮሐንስ ላይና በዚህ መንገድ እንግዲህ በምስጢር የተገለጠ መጽሐፍ ነው። እንግዲህ ባጭሩ ይዘቱን እኔና እናጠቃልላለን። እንግዲህ ይዘቱን በተመለከተ ያው በምዕራፍ 1 ከቁጥር 1 እስከ 3 ድረስ መግቢያ አለ። በመግቢያው ላይ ቅዱስ ዮሐንስ ራእዩን ቅድም እንዳነሳ ነው ጌታችን ኢየሱስ ክርስቶስ እንዴት እንደገለጠለት ሲናገር ምንድን ያለው? ኢየሱስ ክርስቶስን እንዳየው ፈጥኖ ይሆን ዘንድ ያለውንና ከዚያም በኋላ የሚሆነውን ለአገልጋዮቹ ይገልጽላቸው ዘንድ እግዚአብሔር የሰጠው በመልአኩም አማካይነት ወደ ባለሟሉ ወደ ዮሐንስ የላከው ራእይ ይህ ነው የሚለንና እንዴት አድርጎ ራእዩ እንደገለጠለት በመግቢያው ላይ ያስቀምጥልናልና እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ባየው ሁሉ መሰከረ። ዘመኑ ቀርቧልና የሚያነበውም የዚህ መጽሐፍ የትንቢት ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው። ይሄ መግቢያው ነው። ከዚህ በኋላ ለ7ቱ አብያተ ክርስቲያናት የተላከውን መልእክት እናያለን ማለት ነው። ከዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት የጻፈው ብሎ ይጀምራል ቁጥር 4 ላይ። ከቁጥር 4 እስከ ቁጥር 8 ድረስ መግቢያውን ያሳየናል። እንግዲህ ለነዚህ ለአብያተ ክርስቲያናቱ የሚልከው መልእክት ተመሳሳይ ቅርጽ አለው፣ ይዘት አለው፣ ፎርሙላ አለው፣ ምስጋና አለው። ስለ በጎ ስራቸው ያመሰግናቸዋል። ከዛ በኋላ ተስፋ አለው፣ ተስፋውን ይነግራቸዋል። ከዛ በኋላ አምላካዊ መለኮታዊ መልእክቱን ያስተላልፋል ማለት ነውና በዛው መሰረት መግቢያውም ልክ በዚሁ መንገድ የተቀመጠ ነው። ከቁጥር 4 እስከ ቁጥር 8 ድረስ፣ ከቁጥር 9 እስከ ቁጥር 20 ድረስ የመጀመሪያውን ራእይ እናያለን። ቅድም እንዳነሳ ነው እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ፍጥሞ በምትባል ደሴት ሳለሁ በእሁድ ቀን መንፈስ ቅዱስ ወደ እኔ መጣ። ከወደ ኋላይም እንደ መለከት ድምፅ ያለ ታላቅ ድምፅን ሰማሁ። እንግዲህ የምታየውንና የምትሰማውን በመጽሐፍ ጽፈ በእስያ ላሉት ለ7ቱ አብያተ ክርስቲያናት ለኤፌሶንና ለሰሚርኒስ ለጴርጋሞንና ለቲያጥሮን ለሰርዴስና ለፊልድልፊያ ለሎዶቅያም ላክ አለኝ ይላል። እነዚህ 7ቱ አብያተ ክርስቲያናት መልእክት የተጻፈላቸው 7ቱ አብያተ ክርስቲያናት ናቸው። በዕለተ እሁድ ጌታችን ኢየሱስ ክርስቶስ እንዴት ተገልጦ ፍጥሞ በምትባል ደሴት እንዴት ራእዩን እንዳየ በዚህ ክፍል ላይ ጽፎልናል ማለት ነው።
ከዛ በኋላ ያው የመጀመሪያውን ራእይ ይነግረናል። እስከ ቁጥር 20 ድረስ ያን እናያለን። ከዛ በኋላ በቀጥታ ምዕራፍ 2 ላይ የምናገኘው ሰባቱን መልእክታት ነው። ለሰባቱ አብያተ ክርስቲያናት የተላከውን ለእያንዳንዱ ቤተክርስቲያን በስም ቅድም የዘረዘራቸውን አብያተ ክርስቲያናት በስም እየጠራ መጀመሪያ ለምሳሌ ለኤፌሶን ቤተክርስቲያን አለቃ እንዲህ ብለህ ጻፍ ይላል እና እንዲህ ብለህ ጻፍ ልክ ለኤፌሶን ቤተክርስቲያን አለቃ በሱ ባለቃው ለቤተክርስቲያኒቱ የተላከው መልእክት እናያለን ማለት ነው። ከምዕራፍ 4 ጀምሮ ከቁጥር 1 ጀምሮ እስከ ምዕራፍ 11 መጨረሻ ድረስ ከምዕራፍ 4 እስከ ምዕራፍ 11 መጨረሻ ወይም እስከ ምዕራፍ 12 ድረስ የመጀመሪያውን የራእዩን ክፍል ነው የምናየው እና በዚህኛው የራእዩ ክፍል ውስጥ ሰማያዊ መቅደስን እናያለን። በዙፋኑ ላይ የተቀመጠውን በግ እናያለን። ቅድም እንዳነሳ ነው ቅድም እንግዲህ ምሳሌነታቸው የምን እንደሆነ ያነሳናቸው ሰባቱን ማህተሞች እናያለን። ሰባቱን መለከቶች እናያለን በዚህ ክፍል ላይ ማለት ነው። በሁለተኛው የራእዩ ክፍል ከምዕራፍ 12 ጀምሮ አሁን እንግዲህ ያን ሰማያዊውን መቅደስ አሳየን፣ በጉድል ነስቶ የተቀመጠበትን ዙፋን አሳየን። አሁን ከዛ በኋላ በዚህ በሁለተኛው የራእይ ክፍል ደግሞ በሱ ያመኑትን ክርስቲያኖች የሚቃወመውን ዘንዶውን አውሬዎቹን ነው የምናየውና መጀመሪያ ይሄ ተቃውሞ የተነሳው እንግዲህ ፀሐይን በተጎናጸፈችው እና ወንድ ልጅ በወለደችው ሴት ላይ ነው። ይሄ ተቃውሞ የተነሳው በምዕራፍ 12 ቁጥር 1 ጀምሮ የምታዩት ነው። እቺ ሴት እመቤታችን ነች። እቺ ሴት ቤተክርስቲያን ነች። አውሬው ዘንዶ የተባለው እንግዲህ እመቤታችን ቅድስት ድንግል ማርያም እንድትሰደድ ያደረገው ሰይጣን ያደረበት ሄሮድስ እንዲሁም ቤተክርስቲያን የሚቃወማት ዲያብሎስ ነውና ይሄ ምዕራፍ ይሄ ክፍል ብዙ ትርጓሜ ያለው ነው። ያው በየጊዜውም እንግዲህ በብዙ መምህራን የሚሰጥ ትምህርት ነው። ከዛው ጋር ተያይዞ አሁን የአውሬውም እሷ ሁለት የንስር ክንፎች ተሰጥተዋት በራ ስትሄድ ፊቱን ያዞረው እንግዲህ በልጇ ወይም በበጉ በሚያምኑ ክርስቲያኖች ላይ እንደሆነ እዛው በራእዩ ላይ ተጽፎልን እናያለን። ከዛ በኋላ ያው ሰባት መቅሰፍቶች አሉ። ከዛ በምዕራፍ 17 ላይ ታላቂቱ እስከ ምዕራፍ 19 ድረስ እቺ ታላቂቱ ጋለሞታ ተብላ የምትጠራው እያለ የሚጠራት ባቢሎን አለች። ባቢሎን እንግዲህ ሁለት ከተሞች በራእይ ዮሐንስ ላይ ተጠቅሰው እናያለን፣ ኢየሩሳሌም እና ባቢሎን። ኢየሩሳሌም የእግዚአብሔር መቅደስ ያለባት፣ እግዚአብሔር የመረጣት፣ የእግዚአብሔር ማደሪያ፣ እግዚአብሔር የሚመለክባት፣ ስሙ የሚጠራባት፣ ካህናት ለእግዚአብሔር በየዕለቱ መስዋዕት የሚያቀርቡባት፣ ሕጉ ትእዛዙ የሚነገርባት ከተማ ነች። ኢየሩሳሌም እቺን የምትወክል ነች። ባቢሎን ደግሞ አመፀኛ ከተማ ነች። አመፀኛ ከተማ ነች። ኢየሩሳሌምን የመዘበረች፣ ኢየሩሳሌምን ያቃጠለች፣ ቤተ መቅደሱን ያረከሰች፣ በቤተ መቅደሱ ላይ የእሪያ መስዋዕት የሰዋች፣ የቤተ መቅደሱን ንዋያተ ቅድሳት ወስዳ መብያ መጠጫ ያደረገች እና መቅደሱን ያቃጠለች፣ የእግዚአብሔር ሕዝብ የተባሉትን እስራኤላውያንን ማርካ የወሰደች ከተማ ነች ባቢሎን። ስለዚህ እነዚህ አሁን ምንድነው የሚያሳዩን? ኢየሩሳሌም ሰማያዊትን፣ ባቢሎን ደግሞ ዓለምን ወይም ሰይጣን የነገሰበትን። ስለዚህ የሰይጣንንና የዲያብሎስን መንግስትና የክርስቶስን መንግስት ነው እነዚህ ሁለቱ የሚወክሉልን ማለት ነውና ጋለሞታ ተብላለች ባቢሎን። እና ጋለሞታ ወይም አመንዝራነት በዝሙቷ ምክንያት ማለት ነው። ዓለም በዝሙቷ ምክንያት ጋለሞታ ተብላለች። በገንዘብ ወዳድነቷ፣ በፍቅረ ነዋይ እና በዓለም ላይ በነገሰው ኃጢአት ራሱ አምልኮተ እግዚአብሔርን በመተዋ አመንዝራ ትባላለች። አመንዝራነት እና አምልኮተ እግዚአብሔርን ትታ አምልኮተ ጣዖትን የምትከተል፣ በእግዚአብሔር ፈንታ ብዙ ጣዖቶችን አቆመ የምታመልክ የምትንበረከክ፣ እውነተኛውን አምላክ እውነተኛውን ጌታ ትታ ሐሰተኞች የሆኑትን አማልክት የምትከተል ስለሆነች ዓለም ባቢሎን ተብላለች። ምክንያቱም በባቢሎን ይመለክ የነበረው ጣዖት ነው፣ እግዚአብሔር አልነበረም። እውነተኛውን አምላክ ሳይሆን በእጅ የተቀረጹትን አማልክት ያመልኩ ነበር። ስለዚህ ለዚህ ነው ዓለም በባቢሎን የተመሰለ ወይም ሰይጣን የነገሰበት ነገር ሁሉ በአጠቃላይ በባቢሎን ተወክሏልና ስለዚህ የታላቂቱን ምክንያቱም አሁን ወደ መጨረሻው እየሄድን ነው። በቃ
በቃ ድል የነሳው ጌታችን ኢየሱስ ክርስቶስ አሁን በዚህ በባቢሎን የሚደርስባቸውን መከራ በዘንዶ በአውሬዎች የሚደርስባቸውን መከራ ታግሰው እርሱ ድል እንደነሳ ድል ነስተው የተዘጋጁትን ወደ ዘላለም ክብር ሊወስዳቸው ስለሆነ የታላቂቱ ጋለሞታ የባቢሎን ፍርድ ይነገራል። መጀመሪያ እሷ መጥፋት አለባት፣ በእሷ ላይ ፍርድ ሊሰጥ ይገባልና ስለዚህ እግዚአብሔር ፍርድ እንደሚሰጥ ዓለምን እንደሚያጠፋ ዲያብሎስን ድል እንደሚነሳ ወደ ዘላለም እሳት እንደሚጣል ሁሉም ማለት ነውና በክርስቲያኖች ላይ የሚበረታቱ የክርስቶስ ጠላቶች ክርስቶስን የሚቃወሙ ሁሉ መጨረሻ ላይ ፍርዳቸውን እንደሚያገኙ እናነሳለን። ከዛ በኋላ ከምዕራፍ 19 በኋላ የምናገኘው ደስታውን ነው። ይሄ ተስፋው ቅድም ስናነሳ የነበረው የክርስቶስን ድል አድራጊነትና ፍጻሜ ዘመንን የሚያሳይ ነው። ምክንያቱም አሁን ዘንዶም ተጥሏል እሳት ውስጥ፣ አውሬውም ተግዟል፣ ለዘላለም እንዳይፈታ ሆኖ ማለት ነው። ለዘላለም በክርስቶስ ያመኑ ክርስቲያኖችን ድል ላይነሳ አሁን ከዛ በኋላ እንዲያውም እኮ ዮሐንስ የሚነግረን እኮ ሞት የለም፣ እንባ የለም፣ እንባቸው ሁሉ ይታበሳል፣ መከራ የለም፣ ስቃይ የለም። እነዚህ ሁሉ ነገሮች ሁሉ ይወገዳሉ። ስለዚህ ከዚህ በኋላ ያለው ፍጹም ደስታ ነው። እንዲያውም በኦሪት ዘፍጥረት ላይ የምናገኘውን ፍጻሜውን እናያለን። ምክንያቱም አሁን በራእየ ዮሐንስ ላይ እንደውም ፀሐዩን ላይ ያበራም ይላል እኮ በዚህ በመጨረሻው በጊዜ በክርስቶስ መንግስት ውስጥ ፀሐይ ሁሉ እንዲያበራላቸው ያስፈልጋቸው። ምክንያቱም ፀሐይ ጽድቅ ክርስቶስ በመካከላቸው አለ። ስለዚህ አሁን በኦሪት ዘፍጥረት ላይ ስትፈጠር የነበረችውን ፀሐይ እናያለን በምድር ላይ እንድታበራ። አሁን እሷ ራሷ አታስፈልግም። በገነት መካከል አዳምና ሔዋን እንዲበሏቸው የተዘጋጁላቸው ምግቦች ነበሩ። እነሱ ሁሉ አያስፈልጉም። ስለዚህ በብሉይ ኪዳን በኦሪት ዘፍጥረት ተዘጋጅቶ የነበረውን ነገር ሁሉ ፍጻሜውን በራእየ ዮሐንስ ላይ እናየዋለን እና ያ የዘመን ፍጻሜ የዘላለም ደስታና ክብር በመጨረሻው ክፍል ላይ ተጠቅሶ እናየዋለን ማለት ነው። እንግዲህ ሰዓት ስለሌለን ያው ሁሉን እያንዳንዱን ዝርዝሩን ነገር አልተመለከትንም። ታላቅ መጽሐፍ ነው። በዚህ ዙሪያ ላይ የተጻፉ የአባቶቻችን ብዙን ትርጓሜዎችም እየተመለከታችሁ በመጽሐፍት ውስጥ ያለውን ትርጉሞች፣ ምሳሌዎች ለመረዳት ይበልጥ ደግሞ የእናንተም ጥረት እንዲጨመርበት አደራ በማለት እንግዲህ እዚሁ ላይ እናቆማለን። የመጨረሻው እንግዲህ ማጠቃለያው ራእየ ዮሐንስም በመጨረሻው ላይ እንደተናገረው ቅዱስ ዮሐንስ እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ቀዳማዊና ዳህራዊ መጀመሪያና መጨረሻ እኔ ነኝ። ወደ ሕይወት ዛፍም ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያነጹ ብፁዓን ናቸው። ስለዚህ እንግዲህ ወደ ተዘጋጀች ወደ ዘላለም መንግስት የምንገባው ልብሳችንን አጥበን ነው። ልብሳችን የሚታጠበው በክርስቶስ ደም ነው። ቅዱስ ዮሐንስ እንደነገረን ስጋውና ደሙን ተቀብለን ይህችን የዘላለም መንግስት እንወርሳታለን። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማ ይምጣ፣ የወደደም የህይወትን ውሃ ያለ ዋጋ ይውሰድ ይላልና እንግዲህ በዚህ ቃል ነው እና በሚለው ቃል ነው እንድንጨርስ ያስቀምጠልን ቅዱስ ዮሐንስን። የጌታችን የኢየሱስ ክርስቶስን ዳግም ምጽአት ተስፋ እያደረገን ንስሐ ገብተን ስጋውና ደሙን ተቀብለን ልብሶቻችንን በኃጢአት ያደፈውን በበደል የቆሸሸውን ሰውነታችንን ልብሳችንን በደሙ አጥበን ንጹህ ሆነን ለዚህ ለዘላለም ክብሩ ተዘጋጅተን እንድንጠብቀው አምላካችን እግዚአብሔር ሁላችንንም ይርዳን። ይቆየን። ወስብሐት ለእግዚአብሔር።